ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግም ለሌሎች ተደራሽ እንድታደርጉ በማክበር ጠይቀናል። ፋኖ በራያ ግንባር በመልሶ ማጥቃት በወሰደው እርምጃ የብልጽግና ሰራዊት ላይ አንጸባራቂ ድል ማስመዝገቡ ተሰማ። በሰሜን ወሎ ቆቦ ከተማ በቅርብ ርቀት ላይ ባሉት አዲስ ዓለምና ሰንደዶ ቦታዎች ጠላት በሁለት አቅጣጫ ከበባ ለመፈጸም ቢሞክርም ከባድ ያጸፋ ምት አስተናግዶ ተመልሷል። የሚኒሊክ እዝ በሳይንት ግንባር በወሰዱት እርምጃ ደግሞ 83 ያገዛዙ ሰራዊት አባላት ተደምስሰዋል። ሰሙታላችሁ። የአብይ አህመድ ሰራዊትና የሚሊሻ አባላት እርስ በርስ መፋጀታቸውን እንደቀጠሉ ነው። የሚሊሻ አባላቱ ከፊት ተሰልፈን የጥይት ማብረጃ ሆነናል በሚል በአብይ አህመድ ሰራዊት ላይ በቅርቡ እርምጃ መውሰዳቸው የተሰማ ሲሆን የብልጽግና ሰራዊት ደግሞ መንገድ አሳዩን ብንላቸው ሆን ብለው አስመቱን በማለት በሚሊሻው ላይ ዘምተዋል። በመካነ ሰላም በቅርቡ የታየው ይህ የእርስ በርስ የመጫረስ ዘመቻ ከሁለቱም ወገኖች በርካታ ወታደሮችን የህይወት ዋጋ አስከፍሏል። ይህ መሰነጣጠቅ ከቀጠለ ለብልጽግና አገዛዝ የተወሳሰበ ጦርነት ሌላ ተጨማሪ አደጋ ይዞበት እንደሚመጣም በመነገር ላይ ነው። ተጨማሪው በሰዓቱ የሚቀርብ ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ሌሎች ከፍተኛ የሀገሪቱ ባለስልጣናት ወደ አሜሪካ ጉብኝት እንዲያደርጉ መጋበዛቸው ታወቀ። አሜሪካ ታሪካዊ የተባለውን ይህን ግብዣ ያቀረበችው በቀይ ባህር ጉዳይ ለመምከር ብሎም አሜሪካ በአካባቢው ያላትን ድርሻ በማሳደግ ዙሪያ ለመነጋገር ነው ተብሏል። የሻዕቢያ ባለስልጣናት ይህን ተንተርሰው ለአብይ አህመድ መስመር አልፋል የሚል ማስጠንቀቂያቸውንም ልከዋል። የብልጽግናው አገዛዝ በዲፕሎማሲው ዘርፍ በኢሳያስ አፈወርቂ ብልጫ እንደተወሰደበትም በመነገር ላይ ነው። ሙሉ መረጃውን በሰዓቱ የሚሰሙት ይሆናል። በህወሓት የውስጥ መከፋፈልና በጊዜያዊ አስተዳደሩ የስልጣን ሽኩቻ መካከል የቆመችው ትግራይ ጀነራሎቿን ማሰናበት በይፋ ጀምራለች። በትግራይ የተጀመረው የጀነራሎች መባረርና የአመራሮች እስር የክልሉን መዋቅር ለሁለት ከፍሎታል። በትግራይ ሰማይ ላይ የተደቀነው የጦርነት ዳመናና ከጀርባ የሚሸረበው የፖለቲካ ቁማር ህዝቡን ለሌላ አደጋ አጋልጦታል እየተባለ ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። በሚሊሻና በአብይ አህመድ ሰራዊት መካከል ከባድ የእርስ በርስ ግጭቱ እንደቀጠለ ነው። በወሎ ቤት አማራ ቀጠና ሰሞኑን እየተካሄደ ያለው ተጋድሎን ተከትሎ በአገዛዙ ወታደሮች ዘንድ አለመተማመን ተፈጥሯል። መሰነጣጠቁና ጥርጣሬውም የጨመረ ሲሆን በውጤቱም እርስ በርስ መታኮስ ተጀምሯል። ይህ አለመተማመን እርስ በርስ የጎሪጥ ከመታየት አልፎ በመካነ ሰላም ከተማ የአብይ አህመድ ሰራዊት ታዳጊ ፋኖ ብሎ የሚጠራቸው የሚሊሻ አባላት ላይ ቃታ እስከ መሳብ የደረሰ ሲሆን የሚሊሻ አባላቱም አጸፋዊ እርምጃ ለመውሰድ መገደዳቸውን ከቦታው የወጣው መረጃ አረጋግጧል። በመካነ ሰላም ከተማ በአገዛዙ ወታደሮች መካከል እርስ በርስ መጠራጠሩና የጎሪጥ መታየቱ የተጀመረው ከሚያዝያ ወር ማለቂያ ጀምሮ ሲሆን በውጊያ ወቅት የሚሊሻ አባላት ከጀርባ በመከላከያ ተመተው መገደላቸው ፍጥጫው ወደ ለየለት ቀውስ እንዲገባ አድርጎታል። ሚያዝያ 29 2018 ዓ.ም በከተማዋ ሶየ ልደታ ማርያም ኬላ ጥበቃ ላይ የነበሩ የሚሊሻ አባላት በውጊያ ወቅት ከጀርባ ተመተው የተገደሉ ጓዶቻችንን ደም መመለስ አለብን በሚል በመንገድ ሲያልፉ የነበሩ የአገዛዙ ሰራዊት አባላትን በከበባ ካስቆማቸው በኋላ ትጥቃቸውን በመክፈፍ በአሰቃቂ ሁኔታ እንደገደሏቸው ተሰምተዋል። በተመሳሳይ የብልጽግና ሰራዊት አባላቱ ግንቦት 1 2018 ዓ.ም ምሽት በመካነ ሰላም ከተማ መርከቧ አንበሴ የተባለ የሚሊሻ አባልን በመግደልና ሌሎችን በማቁሰል አጸፋዊ እርምጃ መውሰዳቸው ታውቋል። በአካባቢው በአገዛዙ ወታደሮች መካከል የተቀሰቀሰው የእርስ በርስ ግጭት ተባብሶ ሲቀጥል የአብይ አህመድ ሰራዊት በተሳሳተ መንገድ መርታችሁ ለጥቃት አጋልጣችሁናል በሚል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ በውጊያ ወቅት በረቀቀ መንገድ ከበስተጀርባ ከመምታት ጀምሮ ነፃ እርምጃ እየወሰደ ሲሆን የሚሊሻ አባላቱም አጸፋዊ እርምጃቸውን ቀጥለዋል። ከገዛ ህዝባችን ጋር ተጣልተንና ሆድና ጀርባ ሆነን የተላላክነው አገዛዝ እንዴት ተጠቅሞ ይጠለናል? ለምንስ የውሻ ሞት እንሞታለን? ያሉ አንዳንድ ቆራጥ የሚሊሻ አባላት የብልጽግና ሰራዊት በተሰበሰበበት ስፍራ የቦምብ ቀለበት በመንቀል የአጥፍቶ ጠፊ እርምጃም ሲወስዱ፣ ቀሪዎቹ ደግሞ ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ወደ ፋኖ መቀላቀላቸውን ቀጥለዋል። ይህ መከፋፈልና መታኮስ በዚሁ እንደሚቀጥል የሚጠበቅ ሲሆን ክፍፍሉ በአንዳንድ አዛዦች ላይ ጭምር በመታየት ላይ እንደሆነ በመነገር ላይ ነው። በዓለም የጦርነት ታሪክ የሽንፈት የመጀመሪያው ምልክት ተከፋፍሎ እርስ በርስ መጫረስ ሲሆን ለዚህ ዋና ማረጋገጫም ብልጽግና ሆኖ
ሆኖ መጥቷል። በሰራዊቱ ውስጥ ያለው ይህ መከፋፈል ከዓላማ ማጣት የመነጨ ሊሆን እንደሚችልም በመገለጽ ላይ ሲሆን በአማራ ክልል የሚደረገው ጦርነት ምክንያት ምን እንደሆነ ካገዛዙ ባለስልጣናት በስተቀር የህይወት ዋጋ እየከፈለ ያለው ተራ ሰራዊት አለማወቁ የሚከፍለውንም የህይወት ዋጋ የጦርነቱንም ውስብስብነት ከጊዜ ወደ ጊዜ እያናረው እንደሚገኝ ተመልክቷል። አፋብን በራያ ግንባር ያለውን ይዞታ ከጊዜ ወደ ጊዜ በማጠናከር ላይ ነው። የብልጽግና ሰራዊት ራሱን የትግራይ ሰላም ኃይል ብሎ የሚጠራውን ቡድን እገዛ እስከመጠየቅ የደረሰ ከባድ ምት በዚሁ ግንባር እንዳረፈበትም ይነገራል። አልፎ አልፎ የተቀማውን ይዞታ ለማስመለስ የመልሶ ማጥቃት እርምጃ ለመውሰድ ብልጽግና ቢሞክርም የፋኖ ኃይሎች ተደጋጋሚ ኪሳራ እያሳረፉበት እንደሚገኙ ከቦታው የወጣው መረጃ አመልክቷል። በዚህ መሰረት በአፋብን ወሎ ቤተ አማራ ጀብደኛው ሚኒሊክ እዝ 102ኛ ኮር 12ኛ ክፍለ ጦርን ለማጥቃት የመጣው የብልጽግናው አገዛዝ ኃይል በመልሶ ማጥቃት ድባቅ ተመቷል። ጠላት ግንቦት 7 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ከተማ በቅርብ ርቀት በአዲስ ዓለም በርና በስንደዶ በር የ12ኛ ክፍለ ጦርን ከበባው ውስጥ ለማስገባት በሁለት አቅጣጫ ሙከራ ቢያደርግም ሳይሳካለት ውርደትን ተከናንቦ ተቀጥቅጦ ተመልሷል። የቀድሞ የዞብል አምባ ክፍለ ጦር የሰራዊት አባላት የአሁኑ የ12ኛ ክፍለ ጦር ለማደኞቹ በሁሉም አቅጣጫ የመጣውን የአብይ አህመድ ቀልብተኛ ወታደር በመከላከልና በመልሶ ማጥቃት መጠነ ሰፊ ኪሳራ አድርሰውበታል ተብሏል። በአርበኛ ሀብተ ማርያም መንበሩ የሚመራው የ12ኛ ክፍለ ጦር በሻለቃ በመከፋፈል በሁሉም አቅጣጫ የመጣውን የጠላት ቅጥረኛና ወራሪ ኃይል ላይ ቀድሞ ገዢ ቦታዎችን በመያዝ በሞርተርና በድሽቃ እንዲሁም በመትረየስና በስናይፐር አይቀጡ ቅጣት በመቅጣት ሰብአዊና ቁሳዊ ኪሳራ አድርሰውበታል ተብሏል። የብልጽግና ጨርጫፊ አገዛዝ ባቀደውና ባለመው ልክ ሳይሳካለት ሙትና ቁስለኛውን ሳያነሳ እያንጠባጠበ ክንደ ብርቶቹን 12ኛ ክፍለ ጦርን መቋቋም አቅቶት ወደ መጣበት በሽንፈት ለመመለስ በቅቷል። የ102ኛ ኮር የአማራ ህዝብ ቁርጥ ቀን ልጆች የ12ኛ ክፍለ ጦር የሰራዊት አባላት የጦር ሰፈራቸውን ሳያስደፍሩ ዛሬም እንደ ትላንቱ ክብራቸውን በማስጠበቅ የኃይል የበላይነት በብልጽግና ላይ ወስደዋል። በመጨረሻም የአማራ ፋኖን ጥቃት መቋቋም ያቃተውና ቤተክርስቲያን በማውደም የሚታወቀው አገዛዙ ሆርማት ሆኖ በግምት ባስወነጨፈው መድፍ በዋጃ ከተማ የቅርብ ርቀት በተለምዶ ዋልካ መንደር ተብሎ በሚጠራ አካባቢ 2 ንጹሃንና 6 ከብቶችን መግደሉን አስራት ከግንባር ያገኘው መረጃ አረጋግጧል። በሌላ በኩል የሚኒሊክ እዝ አርበኞች ሳይንት ግንባር ባካሄዱት አውደ ውጊያ 83 ያገዛዙ ወታደሮችን በመደምሰስ አንጸባራቂ ድል መቀዳጀታቸው ታውቋል። በተጋድሎ ቁልፍ የጠላት ይዞታዎችን ጨምሮ በርካታ የጦር መሳሪያዎችና ተተኳሾች በፋኖ ቁጥጥር ስር መዋላቸውም ታውቋል። በተጨማሪም አንድ የአየር መቃወሚያ በቦምብ ጥቃት ከጥቅም ውጪ ሲደረግ 3 ወታደራዊ ተሽከርካሪዎች መውደማቸውም ነው ከቦታው የወጣው መረጃ ያረጋገጠው። የአርበኛ ቀኛዝማች ይታገሱ አራጋው ልጆች የማጥቃት አቅም በምን ያህል ደረጃ እንዳደገ ታየበት ከሳይንት አጅባር እስከ ደንሳ ምድር ድረስ በሸፈነው በዚሁ የቆረጣና የከበባ ማጥቃት ለመላው የፋኖ ደጋፊዎች ታላቅ ኩራት፣ በአንጻሩ ደግሞ ለጠላት ከባድ መርዶ የሆነ ድል ተመዝግቧል ተብሏል። አብይ አህመድ ቀይ ባህር እያለ ህዝብን ሲያደናግርበት የነበረው አጀንዳ ለአንዴና ለመጨረሻ ጊዜ የተዘጋ ይመስላል። የኦህዴድ አገዛዝ ወደ ስልጣን ከመጣ ወዲህ ከውጭ ኃይል ጋር አልተዋጋም፣ ለወደፊትም ሊዋጋ አይችልም የሚሉ ፖለቲካዊ ታዛቢዎች ግምት ሙሉ በሙሉ የተሳካ ይመስላል። በእርግጥ አብይ አህመድ 1,000,000% ወደብ አመጣለሁ እያለ ሲዝት ጥቂቶች አምነውት የነበረ ቢሆንም አሁን ግን ሁሉም ተንጠባጥቦ ብቻውን ቀርቷል። የሻቢያው አገዛዝ አብይ አህመድን በብዙ ርቀት በዲፕሎማሲው መንገድ በመብለጥ አሜሪካን የሚያክል ሀገር ወዳጅ ለማድረግ በቅቷል። የኤርትራ ማዕቀብን በማንሳት ይጀምራል ተብሎ የሚጠበቀው አዲሱ የኤርትራና የአሜሪካ ግንኙነት አሁን ደግሞ ታሪካዊ ጥሪን ይዞ መጥቷል ተብሏል። የዋይት ሃውስ አስተዳደር የኤርትራ መንግስት ባለስልጣናትን ወደ ዋሽንግተን የጋበዘ ሲሆን በቅርቡ ወደዛው ያቀናሉ ተብሎም በመጠበቅ ላይ ነው። በዚሁ ጉብኝት ኢሳያስ አፈወርቂም አለበት የተባለ ሲሆን የሀገሪቱ የውጭ ጉዳይ ሚኒስትርም ተካተዋል።
አጋጣሚው ወደብ እያለ አዲስ ጦርነት ለመክፈት ዳርዳር ሲል ለነበረው አብይ አህመድ ከባድ ፈተና እንደሆነበትም ተመልክቷል። ሰውየው በዚህ ሽፋን የኢትዮጵያን ሕዝብ ለ3 ዓመታት ሲያደነቁርበት የሰነበተው የፕሮፓጋንዳ ምዕራፍም በዚሁ የተዘጋ ይመስላል። የኤርትራ አገዛዝ በአሜሪካ ተመራጭ እንዲሆን ካደረጉት ምክንያቶች ውስጥ አንዱ የወዳጅ ሀገራት ግብጽና ሳውዲ አረቢያ ጥረት ሲሆን ሌላውና ዋናው ምክንያት ግን የኢራን ጦርነት እንደሆነ ታውቋል። የሆርሙዝ ወሽመጥ ከዚህ በኋላ አስተማማኝ አለመሆኑ አሜሪካ ፊቷን ወደ ኤርትራ በፍጥነት እንድታዞር ምክንያት ሆኗል የሚሉ ፖለቲካዊ ታዛቢዎች የኦህዴድ ድክመትና ከፖለቲካ መድረክ መገለል ደግሞ ሌላው ተጨማሪ ገፊ ምክንያት ስለመሆኑ ይገልጻሉ። አሜሪካ በቀይ ባህር ላይ የምትከተለው ፖሊሲ ላይ ማሻሻያ ለማድረግ ማሰቧ ደግሞ በውስጥ ቀውስ ለሚታመሰው ብልጽግና የመርዶ ዜና ነው። በዚህ ደረጃ ከአሜሪካ ጋር ወዳጅነት የመሰረተው የኤርትራው መንግስት ለአብይ አህመድ ጠንከር ያለ መስመር አትለፍ የሚል ማስጠንቀቂያውንም ልኳል። የአገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል ለብልጽግና ካላስፈላጊ መልእክት እንዲቆጠብ ያስጠነቀቀ ሲሆን ጉዳዩ ላይ ቅርብ ክትትል በማድረግ ላይ መሆናቸውንም አልሸሸገም። የቀይ ባህር ጦርነት ያለ ለማስመሰል የኢትዮጵያ ሕዝብ ላይ ሲተውን የቆየው አብይ አህመድ በተደጋጋሚ ለሻቢያ የንታረቅ ሽምግልና መላኩም የታወቀ ሲሆን ከሻቢያ በኩል ስለተሰጠው ምላሽ ግን የተባለ ነገር የለም። በህወሓት የውስጥ መከፋፈልና በጊዜያዊ አስተዳደሩ የስልጣን ሽኩቻ መካከል የቆመችው ትግራይ ጀነራሎቿን ማሰናበት በይፋ ጀምራለች። በትግራይ የተጀመረው የጀነራሎች መባረርና የአመራሮች እስር የክልሉን መዋቅር ለሁለት ከፍሎታል። በትግራይ ሰማይ ላይ የተደቀነው የጦርነት ዳመናና ከጀርባ የሚሸረበው የፖለቲካ ቁማር ህዝቡን ለሌላ አደጋ አጋልጦታል እየተባለ ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። ተጨማሪው እንደሚከተለው ይቀርባል። በህወሓት የውስጥ መከፋፈልና በጊዜያዊ አስተዳደሩ የስልጣን ሽኩቻ መካከል የቆመችው ትግራይ ጀነራሎቿን ማሰናበት ጀምራለች። በትግራይ የተጀመረው የጀነራሎች መባረርና የአመራሮች እስርም የክልሉን መዋቅር ለሁለት ከፍሎታል። በትግራይ ክልል ለወራት የዘለቀው የህወሓት የውስጥ ክፍፍልና በጊዜያዊ አስተዳደሩ መካከል ያለው የስልጣን ሽኩቻ ወደ አደገኛ ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የፕሪቶሪያውን ስምምነት ገንድሶ ጥሏል የተባለለትና በህወሓት የሚመራው ቡድን በጊዜያዊ አስተዳደሩ መዋቅር ላይ አዝጋሚ መፈንቅለ መንግስት እያካሄደ መሆኑም ተሰምቷል። ህወሓት በመቀሌ እያካሄደ ባለው የሹምሽር ዘመቻም የክልሉ ፖሊስ ኮሚሽነር ጀነራል ገብረ ዲላን በአንድ መስመር ደብዳቤ ከስልጣን አባሯቸዋል። ጀነራሉ የተነሱት የጊዜያዊ አስተዳደሩ መዋቅር በመደገፋቸውና ለህወሓት ምክር ቤት ታማኝ ባለመሆናቸው እንደሆነም ምንጮች ጠቁመዋል። በጀነራል ገብረ ዲላ ምትክ ዝቅተኛ ማዕረግ ያላቸው ኮሚሽነር ይድሃጎ ስዩም በህወሓት መሾማቸውም ተገልጿል። ይህ እርምጃም በክልሉ የጸጥታ መዋቅር ውስጥ ከፍተኛ አለመግባባት የፈጠረ ሲሆን ቀደም ሲል የጀነራል ታደሰ ወረደ ደጋፊ ናቸው የተባሉት የሰው ሀብት አስተዳደር ኃላፊ ጀነራል ነጋሽ በተመሳሳይ ሁኔታ ከስልጣን መነሳታቸው ይታወሳል። በክልል ውስጥ የተጀመረው የፖለቲካ ደጋፊን የመለየትና የማጽዳት እርምጃም ወደ ሲቪል ባለስልጣናትም ተሸጋግሯል ተብሏል። የጀነራል ታደሰ የፕሬስ ሴክሬታሪያት የነበሩት ዶክተር ገብሩ ካሳይም ታፍነው ከተወሰዱ በኋላ ለቀናት በስር ላይ መቆየታቸው ተረጋግጧል። የቀድሞው የትግራይ ብልጽግና የፖለቲካ ዘርፍ ኃላፊ አቶ ጎይቶም በረሃም በአሁኑ ወቅት ታስረው ፍርድ ቤት ሳይቀርቡ እንደሚገኙ ተገልጿል። ይህ በትግራይ እየታየ ያለው የሹምሽር ሩጫና የጊዜያዊ አስተዳደሩን መዋቅር እንደ ሸረሪት ድር የመበጣጠስ እርምጃም ክልሉን ወደ አዲስ የጦርነት አዙሪት ሊከተው ይችላል የሚል ስጋት ፈጥሯል። ለጉዳዩ ቅርበት ያላቸው የፖለቲካ ተንታኞች በበኩላቸው የብልጽግናው አገዛዝ በክልሉ ያለውን ክፍፍል ለራሱ የጦርነት ዝግጅትና የፖለቲካ ሴራ እንደ ግብዓት እየተጠቀመበት ይገኛል ብለዋል። በአሁኑ ወቅትም በመቀሌ ያለው አፈና የከረረ በመሆኑ በርካታ የጊዜያዊ አስተዳደሩ ደጋፊ የሆኑና ተቃዋሚ አመራሮች ከተማዋን ጥለው እየሸሹ መሆኑ ተሰምቷል። ያልወጡት ደግሞ በቁጥጥር ስር እየዋሉ ሲሆን የክልሉ የወደፊት ዕጣ ፈንታ በሁለቱ የህወሓት አንጃዎችና በብልጽግና አገዛዝ ፍላጎት መካከል ሆኖ ከፍተኛ ውጥረት ውስጥ ወድቋል። የትግራይ ክልል ፖሊስና የጸጥታ ኃይልም በሁለት ጎራ መከፈሉ በትግራይ ዳግም የእርስ በርስ ግጭት እንዳይቀሰቀስ ከፍተኛ ስጋት ደቅነዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም